ውስጥ ስር የሰደዱ ፖለቲካዊ ኢኮኖሚያዊና ማህበራዊ ምክንያቶች ለግጭት ተጋላጭነት መነሻ ሆነዋል ሲል የሰላም ሚኒስቴር አስታውቋል። ብሔር አንዱ የሀብት መሰብሰቢያ መንገድ ስለሆነ ለብሔርተኝነት መስፋፋት መነሻ ሆኗል ሲሉ የሚኒስትሩ የስራ ኃላፊዎች ዛሬ የተቋሙን የ9 ወራት የስራ አፈጻጸም ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ገልጸዋል። የሀገሪቱ ዋና የጸጥታና የደህንነት ተቋማት ተጠሪነታቸው ለሚኒስትሩ በነበሩበት ወቅት በህዝብ ዘንድ ስለ ሰላም የተያዘው አመለካከት እንዳለ ነው ያለው ሚኒስትሩ ተቋሙ አሁን ያለው አደረጃጀት መከለሱ በዚህ ረገድ አንድ ችግር መሆኑ ተጠቅሷል። ሰለሞን ሙጬ ዝርዝሩን ልኮልናል። ኢትዮጵያ ውስጥ በተለይ በአማራና በኦሮሚያ ክልሎች ያለው የጸጥታ መደፍረስ ከፍተኛ መሆኑንና ይህም ባለፉት 9 ወራት ገጠሙኝ ካላቸው ዋነኛ የሰላም ችግሮች አንዱ መሆኑን የሰላም ሚኒስቴር ገልጿል። ሚኒስቴሩ ከህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአስተዳደር ወሰን ግጭቶች፣ ኢመደበኛ የተባሉ ታጣቂዎች እንቅስቃሴዎችና የብሔር መልክ ያላቸው ግጭቶች በዘላቂነት እንዴት ሊፈቱ ይገባል፣ ሚኒስቴሩስ ምን እየሰራ ነው የሚሉ ጥያቄዎች ቀርበውለታል። ለዚህ ምላሽ የሰጡት ሚኒስትር ዴኤታ ቸሩጌታ ገነነ ስር የሰደዱ ያሏቸውን ምክንያቶች ዘርዝረዋል። አንዱ የግጭት ተጋላጭነት ምክንያት የሚሆነው ስር የሰደዱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምክንያቶች ናቸው። እነዚህ ናቸው ስንል አለመግባባቶች አሉ፣ ድህነት አለ። ድህነት ዋናው ኮዝ ኦፍ ግጭት ነው። ግጭትን የመነገድ አዝማሚያም የሚታየው እኮ ፖለቲካ መነገጃና ኢንስትሩመንታል ቫሊዩ የሚሆነው በማህበረሰብ ዘንድ አንዱ በሌላ መንገድ ኢኮኖሚክ ሪሶርስ ሞቢላይዝ የማድረግ ቲንኪንግ ስለሌለ ነው እኮ። ብሔርተኝነት እኮ የሚስፋፋው ብሔር አስ ኢንስትሩመንት መጠቀም አንዱ ሪሶርስ ሞቢላይዜሽን መንገድ ስለሆነ ያን ጋር አያይዞ የማየት ናቸው። እነዛን አለመግባባቶች ደግሞ ለመፍታት የሚያስችል ቱሎች አለመኖር ስንል ኮንፍሊክት ማኔጅመንት ሜካኒዝምሶች አለመዳበር ነው። የታጣቂዎች እንቅስቃሴ በውይይትና በሰላማዊ መንገድ ብቻ የሚፈታ መሆኑን የገለጹት ባለስልጣኑ ችግሮቹ መዋቅራዊ በመሆናቸው በቀላሉና በአጭር ጊዜ መፍታት እንዳልተቻለም ገልጸዋል። አንኮንትሮልድ የሆኑ ኃይላት መፈጠር ግጭቶችን እያባባሳቸው መጥቷል። ማህበረሰብ ዓላማ አስፈጽማለሁ ብሎ ይነሳል። ቤዚካሊ ኢኮኖሚክ ፐርፐዝ ለማሳካት ይሆናል ማለት ነው። ዝርፊያው ምኑ ጥሩ የገቢ ምንጭ የማድረግ አዝማሚያዎች እነዚህ ኃይላት ጋር ለመደራደር ከእንደገና ደግሞ አንድ ወጥ አደረጃጀት አለመኖሩ አስቸጋሪ ያደርገዋል። ግን በሱም ባለው መልኩ አንደኛ ህግ በማስከበር እርምጃዎች፣ ከዛ በኋላ በሰላማዊ መንገድ ችግሮችን በመፍታት ያንን ማድረግ ያስፈልጋል። ዋና የሚባሉ የጸጥታና የደህንነት ተቋማት ተጠሪነታቸው በስሩ ሆነው የተቋቋመው የሰላም ሚኒስቴር ተቋሙ ከተፈጠረ ጀምሮ በኢትዮጵያ ሰላም ርቋል የሚል ብርቱ ትችት እየቀረበበት ቆይቷል። ህልውናው ላይም ጥያቄ ሲነሳበት ነበር። ዛሬ ሰኞ የ9 ወራት ስራውን ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሲያቀርብ ግን ይህ ወቀሳ የተሳሳተ አመለካከት ስለመሆኑ አስታውቋል። ሚኒስቴሩ አደረጃጀቱ ከነበረው ተሻሽሎ የተስተካከለ ቢሆንም አሁንም ስለ ሚኒስቴሩ የተያዘው አተያይ ግን አንድ መሰረታዊ ችግር እንደሆነባቸው የሰላም ሚኒስትሩ አቶ መሐመድ ኢድሪስ ተናግረዋል። አንዱ ትልቁ ፕሮብሌም በመጀመሪያው ሰላም ሚኒስቴር የተፈጠረውን ኤክስፔክቴሽን በአሁኑ ሰላም ሚኒስቴር የመጠበቅ ሁኔታ አለ። ስለዚህ አንደኛው ሁኔታ የፐብሊክ ኤክስፔክቴሽን ማኔጅ ማድረግ ወይም የሌሎች ስቴክሆልደርስ ኤክስፔክቴሽን ማኔጅ የማድረግ ጉዳይ አንዱ ስራ እንደሆነ መረዳት እንችላለን። የሰላም ሚኒስትር ዴኤታ ቸሩጌታ ገነነ እንዳሉት በዚህ ሀገር የተፈናቃይ ዜጎች ጉዳይ ከሰብአዊ ጉዳይነት እየወጣ ፖለቲካዊና ኢኮኖሚያዊ መልክ መላበሱንም አብራርተዋል። ፖለቲካልና ኢኮኖሚክ ሆኗል አሁን ማለት ነው። በተፈናቃዮች ፖለቲካ የሚሰራ ኃይል አለ፣ በተፈናቃዮች ኢኮኖሚክ ጥቅም የሚያገኝ ኃይል አለ ማለት ነው። የሰላም ሚኒስትሩ አቶ መሐመድ ኢድሪስ መሰረታዊ የሀገሪቱ የጸጥታ ችግሮችን የሰላም ሚኒስቴር ብቻ እንዲፈታ መጠበቅ ተገቢ እንዳልሆነ ተናግረዋል። ትርክቶችን ለበጎ ነገር መጠቀም፣ በወጣቶች ላይ አንድነትን ማስረጽ፣ የሃይማኖት ተቋማት ስለ ሰላም አጥብቀው እንዲሰሩ ማድረግ የሚመሩት ተቋም ሰላምን ለማስፈን ጥረት እያደረገባቸው ያሉ እንቅስቃሴዎች መሆናቸውንም ጠቅሰዋል። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ነጋሽ ዋጌሾ
ጠዋት የተሰበሰበው የግብር ገቢ ማታውኑ ለአስተዳደራዊ ወጪ ስለሚውል የልማት ስራዎችን ለመከወን ተቸግረናል ሲሉ ተናገሩ። ከገቢያችሁ 20 በመቶ ያህሉን እንኳ ለልማት ማዋል የለበትም ወይ ሲሉ የወረዳና የከተማ አስተዳደር አመራሮችን የጠየቁት ርዕሰ መስተዳደሩ ከዚህ በኋላ የምትሰበስቡትን ገቢ በዝግ የባንክ ሂሳብ ሳጥን በማስቀመጥ በእቅድ መምራት የግድ ይለናል ብለዋል። ክልሉ በገቢ አጠቃቀም ረገድ ያለውን ድክመት ለይቶ በግልጽ መናገሩ የሚያስመሰግነው መሆኑን ለዶይቼ ቬለ አስተያየታቸውን የሰጡት አንድ የምጣኔ ሀብት ባለሙያ ወጪዎች በእቅድ ብቻ እንዲከናወኑ የኦዲት ቁጥጥር ስርዓቱን ማዘመንና ማጠንከር ይገባል ብለዋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዝርዝር ዘገባ ልኮልናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ9 ወራት የአስፈጻሚ መስሪያ ቤቶች የግምገማ መድረክ በቦንጋ ከተማ ተካሂዷል። የ2017 ዓ.ም 9 ወራት በሁሉም ዘርፎች የተከናወነው አፈጻጸም ካለፈው ወቅት ጋር ሲነጻጸር የተሻለ ውጤት መመዝገቡን የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ በግምገማ መድረኩ ላይ ተናግረዋል። ያም ሆኖ በወረዳና በከተማ አስተዳደሮች የሚሰበሰበው ገቢ አጠቃቀም አሳሳቢ መሆኑን ርዕሰ መስተዳድሩ ገልጸዋል። ጠዋት የተሰበሰበው የግብር ገቢ ማታውኑ ለአስተዳደር ወጪ እንደሚውል የጠቀሱት ርዕሰ መስተዳድሩ ከገቢያችሁ 20 በመቶ ያህሉን እንኳን ለልማት መዋል የለበትም ወይ ሲሉ በግምገማ የታደሙ የወረዳና የከተማ አስተዳደር አመራሮችን ጠይቀዋል። ከተሞች ገቢ ይሰበስባሉ። ዛሬ ጠዋት የተሰበሰበው ማታ ይወጣል፣ ወይም ትናንት የተሰበሰበው ገቢ ዛሬ ይወጣል። ለመደበኛ ውጪ ማለት ነው። ለመስተንግዶ፣ ለነዳጅ፣ ለአበል፣ ለመኪና ጥገና። ቅድም የምትሉት መድኃኒት አይገዛም። ቅድም የምናነሳቸው የልማት ስራዎች አይሰሩም። የመንግስት ግዴታ ወጪ እንኳን ደሞዝ እጥረት ሲገጥመን ደሞዝ ወጪ እንኳን 10% 20% አይሸፍንም። በአመቱ መጨረሻ ላይ የወረዳችሁን እዩ። 20-30%ን ለልማት መዋል የለበትም? 20-30%ን ለደሞዝ መዋል የለበትም? በክልሉ ባለፉት 9 ወራት ከመደበኛ ገቢ 6 ቢሊዮን 116 ሚሊዮን ብር በላይ ለመሰብሰብ ታቅዶም የእቅዱን 89.2 በመቶ ለማሳካት መቻሉ በግምገማ መድረኩ ላይ ተገልጿል። ነገር ግን የሚሰበሰበው ገቢ በታችኛው መዋቅር ላይ የሚተዳደርበትንና በጥቅም ላይ የሚውልበትን አሰራር ዳግም ማጤን እንደሚያስፈልግ ርዕሰ መስተዳድር ዶክተር ነጋሽ ጠቅሰዋል። ስለዚህ ይሄ ገቢ አስተዳደር ገቢ የሚሰበሰብበትና የሚተዳደርበትን ጥቅም ላይ የሚውልበትን አሰራር ስርዓት እናበጃለን። በመመሪያ ገቢው ለእናንተው ነው፣ ለወረዳው ነው፣ ለከተማው ነው። እኛ ከዛ 5 ሳንቲም የምንወስደው የለም። ግን የተሰበሰበው በወሩ መጨረሻ በዝግ አካውንት ውስጥ ገብቶ የዞን አስተዳዳሪ አውቆ የወረዳ መዋቅር ፕሮግራም ሰርቶ አምጥቶ ይህን ያክል ልማት ሰራለሁ፣ ይህን ያክል መደበኛ ወጪ ነው፣ የነዳጅ ያበል፣ የመስተንግዶ ነው፣ የጥገና ነው፣ ይህን ያክል ለእነዚህ ወጪዎች ብሎ ፕላን ሰርቶ በዛ ፕላን መሰረት እየጸደቀ መውጣት አለበት። ክልሉ በገቢ አጠቃቀም ረገድ ያለውን ድክመት ለይቶ በግልጽ መናገሩ የሚያስመሰግነው መሆኑን ስማቸውንና ድምፃቸው እንዲገለጽ ያልፈለጉ ዶይቼ ቬለ ያነጋገራቸው አንድ የምጣኔ ሀብት ባለሙያ ተናግረዋል። በቀጣይም ወጪዎች በእቅድ ብቻ እንዲከናወኑ የኦዲት ቁጥጥር ስርዓትን ማዘመንና ማጠናከር እንደሚገባም ባለሙያው ጠቁመዋል። በደቡብ ምዕራብ ኢትዮጵያ ክልል ገቢን ለታለመለት ዓላማ ብቻ ለመጠቀም እየተደረገ ከሚገኘው ጥረት ጎን ለጎን የመንግስት ሀብት ብክነትን የመከላከል ስራዎች በመከናወን ላይ እንደሚገኙ የክልሉ ፍትህ ቢሮ አስታውቋል። ባለፉት 9 ወራት ብቻ አላግባብ ሊወጣ የነበረ ከ37 ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ መደረጉን የክልሉ ፍትህ ቢሮ ምክትል ኃላፊ አቶ ታመነ ታደሰ ለጋዜጠኞች ተናግረዋል። በዚህ 9 ወር ውስጥ ብቻ መንግስት ከሳሽና ተከሳሽ የሆነባቸው 940 መዝገቦች የፍትሐ ብሔር መዝገቦችን እንደ ክልል እልባት መስጠት ተችሏል። ከዚህም አለ አግባብ ሊወጡ የነበሩ መንግስት በመክሰስ እና የመንግስት ሀብት እንዳይባክን አፈጻጸም ክስ በመስረት ከሀብት ማስመለስ አንጻር ከ37 ሚሊዮን ብር በላይ የመንግስት